ጤና ይስጥልን ቤተሰቦች እንዴት አላችሁ? የተለያዩ መረጃዎችን ነግራችኋለሁ። በተለይም መካከለኛው ምስራቅ ላይ ዛሬ ሙሉ ቀኑን ምንድነው የተፈጠረው የሚሉት መረጃዎች ሰፋ አድርጌ ነግራችኋለሁ። የተለያዩ ሀሳቦችንም አጋራችኋለሁ። እናንተም ጥያቄ መጠየቅ ትችላላችሁ። የተለያዩ ሀሳቦችን አጋሩ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን እንግዲህ ከሶስተኛው አያቶላህ ማለት ከሞጅተባ ሐምኒ ጋር በተለያዩ ጉዳዮች ላይ መነጋገራቸውን ይፋ አድርገዋል። ሞጅተባ ሐምኒ የተለያዩ መገናኛ ብዙሃን ከዚህ ቀደም ሲያስቀምጡት እንደነበረው ወደ ስልጣን ወይም ደግሞ የአባታቸውን ዙፋን ከተቀላቀሉ በኋላ ያን ያህል በአደባባይ አይታዩም። መልእክታቸውን ግን በመግለጫ መልክ ሲልኩና በተለያዩ የሀገሪቱ መገናኛ ብዙሃን ሲያስነብቡ ነው የምናውቃቸው። አሁን ግን ማሱድ ፔዜሽኪያን ፕሬዚዳንቱ ማለት ነው አግኝተዋቸው ከሞጅተባ ሐምኒ ጋር መነጋገራቸውን ተናግረዋል። እንግዲህ ከዚህ በኋላ አንዳንድ ጉዳዮች ይለወጣሉ የሚል ተስፋም እንዳለው የተነገረ ነው። ከዚህ በፊት መግለጫ በመላክ የጽሁፍ መልእክታቸውን በመላክ የሚታወቁ ሰው ነበሩ። አሁን እንግዲህ ሞጅተባ ሐምኒን እንግዲህ አግኝተዋቸው ያውቁ ነበር። አሁን ግን አግኝተዋቸው ለተወያዩ ማሱድ ፔዜሽኪያን ይፋ አድርገዋል። ፕሬዚዳንቱ ሞጅተባ ሐምኒን ለ2 ሰዓት ተኩል አካባቢ ያህል አግኝተው በተለያዩ ጉዳዮች ላይ ውይይት እንዳደረግን ዓለም ተውቅልን ብለዋል። ግን ከዛ ውጭ ያለውን የት ቦታ መቼና እንዴት በምን አይነት ሁኔታ ላይ ንግግር እንዳደረጉ የሰጡት ሀሳብ የለም። ግን ማሱድ ፔዜሽኪያን ከሞጅተባ ሐምኒ ጋር በነበራቸው የተለያዩ ሀሳቦችና ጉዳዮች ላይ በጣም እንደዚህ የተረጋጋ ዋይስፉል የሆነ በኢራን እስላማዊ ቤታዊ ጠቅላይ መሪ ላይ መመልከታቸውን ይፋ አድርገዋል የሚሉ መረጃዎች እንደዚሁ ከአልጀዚራም ከቢሲም በኩል እየወጡ ይገኛል። ግን ደግሞ በዋናነት እንደዚህ አይነት ጉዳዮች ሀገር አጣብቂኝ ውስጥ በሆነችበት ሰዓት የሚደረጉ ውይይቶች በጎ ምላሽ ይኖራቸዋል የሚል ሀሳብም አለው። የኢራኑ ፕሬዚዳንት እንግዲህ ከሞጅተባ ሐምኒ ጋር ለሰዓታት ማለትም እንግዲህ ለ2 ሰዓት ተኩል የዘለቀ ውይይት ማድረጋቸውን መናገራቸው ተሰምተዋል። ሐምኒም እንግዲህ የእስላማዊ ሪፐብሊክ ጠቅላይ መሪነትን ከተረከቡ በኋላ ሰዎች ጋር ወይም ደግሞ ፊት ለፊት በአደባባይ ታይተው አያውቁም። ማሱድ ፔዜሽኪያን ግን አግኝተዋቸው በተለያዩ ጉዳዮች ላይ እንደተነጋገሩ አስቀምጠዋል። በአሜሪካና በእስራኤል ጥቃት እንግዲህ አባታቸው እንዲሁም ሌሎች ቤተሰቦቻቸውን ላጡት አያቶላ ማለት ነው ሞጅተባ ሐምኒ ከባድ ጉዳት እንደደረሰባቸው ከዚህ ቀደም የተለያዩ መገናኛ ብዙሃን ሲዘግቡት ነበረ። አሁን ባለ ሁኔታ ግን ሞጅተባ ሐምኒ እንግዲህ ከፕሬዚዳንቱ ማሱድ ፔዜሽኪያን ጋር ተገናኝተው በተለያዩ ጉዳዮች ላይ መምከራቸውን የሚጠቁሙ መረጃዎችን በመመልከት ላይ እንገኛለን። አሜሪካና የተለያዩ አጋሮቿ ማለት ነው ሆርሙዝ ካልተከፈተ ኢራን ላይ አሁንም ማዕቀብ ለመጣል ዝተውባታል። ይህ ማዕቀብ እንግዲህ የውሳኔ ሀሳብ ለመንግስታቱ ድርጅት ነው የቀረበው። ስለዚህ ምን አይነት ሁኔታዎች ሊፈጠሩ ይችላሉ፣ በትክክልስ ይሄኛውን ነገር ማሳካት ይችላሉ የሚለውም ጥያቄ ውስጥ የሚገባ ይሆናል። አሜሪካ በዛ አካባቢ ያሉ ኃይሎች ማለትም የገልፍ ኔሽንስ ኢራን ሆርሙዝ ሰርጥን መክፈት ካልቻለች፣ መርከቦች ላይ ጥቃት መፈጸሟንም ካላቀመች ማዕቀብ እንዲጣል፣ ሌላ ደግሞ አስፈላጊ የሆኑ እርምጃዎች እንዲወሰዱባት የውሳኔ ሀሳብ ማለት ሪዞሉሽን አቅርበዋል። ለተባበሩት መንግስታት ዩኤንጄ ጭምር ነው ያቀረቡት ማለት ነው። ስለዚህ ይሄኛው ጉዳይ የውጥረቱን አለመብረድ ሊጠቁም ይችላል ተብሏል። ለዩኤንጄ ብቻ አይደለም ለጸጥታው ምክር ቤት የቀረበው ይሄ የውሳኔ ሀሳብ እንግዲህ ኢራን ሰርጡ መክፈት አለባት የሚል ነው። ህገወጥ ክፍያዎችን ይሄኛው ኢሌጋል ፔመንትስ የሚሉትም አለ፣ እሱንም ማቆም አለባት፣ ካልሆነ የተለያዩ እርምጃዎች እንዲወሰዱ የሚጠይቅ ጥያቄ ለዩኤንኤስሲ ለጸጥታው ምክር ቤት ነው ይፋ የሆነው ማለት ነው። ስለዚህ እንደዚህ አይነት ጉዳዮች የመንግስታቱ ድርጅት ደግሞ የተለያዩ ስራዎች መስራት እንዳለበት እና አካባቢው መቆጣጠር እንዳለበትም እየተነገረ ነው። ግን ያን ማድረግ የማይችልበት አውድ በጣም ግልጽ ነው። ስለዚህ በዓለም ፖለቲካ ላይ እንደዚህ አይነት ሁኔታዎችን በተለየ አቅጣጫ ለማየት የሚያስችል የፖለቲካ መንገድ እንዳለ ግልጽ ያደርጋል። ፓሪስ ወይም ደግሞ ፈረንሳይ ሆርሙዝ ላይ እየተደረጉ ለሚኖሩ አንዳንድ እንቅስቃሴዎች ከፍተኛ ስጋት እንዳለባት ይፋ ካደረገች በኋላ የትኛውም ተልእኮ አውሮፕላን ተሸካሚ መርከቧን እንግዲህ ወደዛው አካባቢ ማንቀሳቀስ ጀምራለች። ይሄኛው አጋጣሚ እንግዲህ ሆርሙዝ ሰርጥ እናስከፍታለን አናስከፍትም በሚሉ ጉዳዮች ላይ በኢራን ፖለቲከኞች ላይ ጫና ለመፍጠር እድሉን ለማግኘት ለነ ፕሬዚዳንት ዶናልድ ትራምፕ ይጠቅማቸዋል ተብሎ ይታሰባል። አሜሪካና ኢራን እንግዲህ እዛ አካባቢ በገልፍ ኦፍ ሆርሙዝ ማለት ነው በሆርሙዝ ሰርጥ አካባቢ በሆርሙዝ ባህረ ሰላጤ አካባቢ እዛ አካባቢ በኦማንም ጭምር በፐርዥያም ጭምር ያሉ አንዳንድ እንቅስቃሴዎችን የመቆጣጠር አዝማሚያ አላቸው። አሜሪካን በራሷ በኩል ይህን ቦታ ተቆጣጠር ያሉ ትላለች፣ ኢራንም ይሄኛውን ቦታ ተቆጣጠር ያሉ ትላለች። ሁለቱም በየፊናቸው ለሚያስቀምጧቸው ሀሳቦችና ለሚፈጥሯቸው ጫናዎች
ምላሽ ዓለም ትፈልጋለች። ስለዚህ ከዚህ አንጻር ደግሞ እንደነ ፈረንሳይ ያሉ ኃይላት በእንቅስቃሴ ውስጥ መሆናቸውን የሚጠቁም መረጃ ተጋርተዋል። ለዚህ ደግሞ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሚናቸውን እንደሚወጡ በተደጋጋሚ ከዚህ ቀደም ሲናገሩ ነበረ። አሁን ወደዚህ ውጥረት ተስበው እየገቡ ነው የአውሮፓ ሀገራት ለማለት የሚያስደፍሩ አንዳንድ መረጃዎች መውጣታቸውን ቀጥለዋል። ይህ ምናልባትም በሆርሙዝ ሰርጥ ላይ ያለውን ጫና ሌላ አቅጣጫ ውስጥ ሊያስገባ ይችላል። ፈረንሳይ ሆርሙዝ ሰርጥ ደህንነቱን ማስጠበቅ አለብን፣ እንግዲህ የትኛውንም ተልእኮ ለማካሄድ ለማንኛውም በሚል አይነት በጣም ግዙፏን ተሸካሚ ቻርልስ ዳጎል የተሰኘችውን በፕሬዚደንቷ ማለት ነው እንግዲህ ማስጠጋቷ ነው የተሰማው። ከዛ ውጭ ደግሞ ጣሊያንና ጀርመን በመርከቦቻቸው የሚታጀበው አውሮፕላን ተሸካሚ መርከብም እንደዚሁ የማንቀሳቀስ ጉዳዮችን ተመልክተናልና ይሄኛው ቀላል አይደለም። ፈረንሳይና ብሪታንያ ወይም እንግሊዝ ወይም ዩናይትድ ኪንግደም በኢራን ውጥረት የተፈጠረው ሁኔታ በሚረጋጋበት ሰዓት ወይም ደግሞ ጦርነቱ ከተቋጨ በኋላ ፖስት ዋር ሰርጡ ላይ የሚደረግ የትኛውንም አይነት ጉዞ ደህንነቱ የተጠበቀ ለማድረግ እቅድ ለበርካታ ሳምንታት ከ40 በላይ ሀገራት ጋር ሲወያዩ ነበርና እሱም አንደኛው ሊሆን ይችላል። ይህን እቅድ እንግዲህ ለመተግበር ፈረንሳይ የተለያዩ ስራዎችን ለመስራት የተለያዩ እንቅስቃሴዎችን ልታረግ ትችላለች። ከኢራን ጋር መቀናጀትን እንግዲህ ይጠይቃል። ያ ማለት ራሳቸውም አሜሪካውያን ጋር መስራት ከኢራንም ጋር መስራት ያስፈልጋል። ምክንያቱም አሁን ኢራን ወደዚህ ጉዳይ ስትገባበት ቆርጣ ነው አሜሪካ ላይ ጥቃት እንሰነዝራለን፣ አሜሪካን ዋጋ እናስከፍላታለን የሚል ብቻም ሳይሆን ለሚፈጽሙብን ጥቃት እኛ ምላሽ እንሰጣለን በሚል ነው እንግዲህ በግልጽ አቋማቸውን ይዘው የመጡትና እነዚህ አገራት በተለይም ፖለቲከኞቿ ጉዳዩ ቀላል እንዳልሆነ ማወቅ ያስፈልጋል ነው። ስለዚህ ይሄኛውን ጉዳይ ቀላል አድርጎ የሚታይ አይደለም። ሳውዲ አረቢያ ሆርሙዝ ሰርጥን የማስከፈት ዘመቻ እንዲቋረጥ አድርጋለች የሚል አንዳንድ መገናኛ ብዙሃን ይዞት የወጡ መረጃ ነበረ። በተለይ ኤንቢሲ የአሜሪካው ይዞት ወጥቶ ነበረና ከዚህ አንጻር አንዳንድ አለመግባባቶች ይፈጠራሉ የሚል ሀሳቦችም ተጋርተዋል። ያ ማለት በሪያድና በዋሽንግተን መካከል ነው። የአሜሪካው ፕሬዚዳንት ሪፐብሊካኑ ዶናልድ ትራምፕ ሆርሙዝ ሰርጥን እንግዲህ በሆርሙዝ ሰርጥ ውስጥ መንቀሳቀስ ያልቻሉ መርከቦችን አጅቦ ለማስወጣት አላማ ነበራቸው። ፕሮጀክት ፍሪደም የሚባለው እንግዲህ እቅዱን ያቋረጡት ሳውዲ አረቢያ ጥያቄ በመጠየቋ ምክንያት ነው የሚሉ እንግዲህ ሀሳቦች ናቸው የተጋሩት። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ አንዳንድ ጉዳዮች ላይ የተለያዩ ጥያቄዎችን ራሳቸውን ማንሳታቸው አይቀርም ነው። 2 የአሜሪካ ባለስልጣናት አናግሬያለሁ ነው የሚለው ኤንቢሲ ኒውስ። ስለዚህ እንግዲህ ሳውዲ አረቢያ ጥያቄ አቀረበች ለፕሬዚዳንት ዶናልድ ትራምፕ። ስለዚህ እቅዳቸውን ይፋ ሲያደርጉ እንደዚህ አይነት ጉዳዮች ሊፈጠሩ ይችላሉና መጠንቀቅ አለበት ከሚል ሀሳብ እንደሆነ የተነገረ ይገኛል። የሳውዲ አረቢያ ባለስልጣናት አሜሪካ ወታደራዊ አውሮፕላኖችም ሆኖ የጦር ጀቶች ከሳውዲ የልዑል ስልጣን ማለት ነው የአየር ኃይል መነሳት ወይም ሆርሙዝ ሰርጥ ላይ መውጫ ያሉት መርከቦች ለማጀብ በሚደረገው ዘመቻ አየር ክልል መጠቀም እንደማይችሉ ተናግረዋል የሚል ሀሳብ ነው የሰጡትና ምናልባት ይሄኛው ማረጋገጫ ቢፈልግም ግን በጉዳዩ ላይ ግን ቀላል የሚባል አይደለም። ስለዚህ እንደዚህ አይነት ሁኔታዎች መኖራቸው ምናልባትም ፕሬዚዳንት ዶናልድ ትራምፕና አጋሮቻቸው ላይ የተለያዩ ጥያቄዎች ሊነሳ እንደሚችል ማሳያ ነው። ከዛ ውጭ ደግሞ የኢራንና የአካባቢው ኃይላት ያሉበት ሰጣ ገባ ትንሽ አስቸጋሪ ሊሆን ይችላል። ያ ማለት እንደነ ዩናይትድ አረብ ኤምሬቶች እንደነ ካታር ራሱ ያሉት በዚህ ጉዳይ ላይ ጥያቄ የተነሳ ነው። ከዛ ውጭ ደግሞ አረብ ኤምሬቶችና እስራኤል በአሁኑ ሰዓት ያላቸው እንቅስቃሴ መፍትሄ ማምጣት የሚችሉበትን እድል ሊፈጥር ይችላል የሚል ስጋትም እንደዚሁ ከኢራን በኩል አለና አንዳንድ ጉዳዮች በዓለም የፖለቲካ ስርዓት ግንዛቤ ውስጥ የማይካተቱ ተደርገው የማይወሰዱ ሊመስሉ ቢችሉም ግን የኢራን ፖለቲከኞች በጣም ቁርጥ ያለ እጅግ አስቸጋሪ የሆነ እርምጃ ሊወስዱ የሚችሉበትን እድል እየፈጠሩ ነውና ትንሽ ከአንዳንድ የዓለም ፖለቲካ ለመግባባት ወይም ደግሞ አንዱ የሌላኛውን ሀሳብ የመቀበልና ያለመቀበል ወይም ደግሞ አንዱ በራሱ መንገድ ኮንሲደር የሚደራረጉበት መንገድ የተለያየ በመምጣቱ የተፈጠሩ ችግሮች እንደሆኑ የተነገረ ነው። ግን ያም ሆኖ በዓለም የፖለቲካ አረዳድ ውስጥ መፍትሄ ሊመጣ ይችላል በቅርቡ የሚሉ መረጃዎችን አሁን በስፋት ማግኘት ተችሏል። ግን ፕሬዚዳንት ዶናልድ ትራምፕም ራሳቸው በጣም ቁልፍ በሆኑ ጉዳዮች ላይ ከመነጋገር አንዳንድ ነገሮችን ቀለል አድርገው ቢመለከቷቸው ምን አለ የሚሉ ጥያቄዎች ይነሱባቸዋል። ግን ብዙ ጉዳዮች የኦይል ፕራይስ ደግሞ ብዙ የዓለምን ኢኮኖሚ እስከ ማናጋት ሊደርስ የሚችልበት አውድ ተፈጥሯልና ከዛ አንጻር የፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮችን
በስርዓት አለማየት ወይም ደግሞ ጉዳዮችን በግራም በቀኝም በደንብ ስርዓት ባለው መንገድ አለማየት ወይም ማየት አለመቻላቸው ትንሽ የዓለምን ፖለቲካም አለመረዳታቸውን የሚጠቁም ነው የሚሉ ሀሳቦች ይጋራሉ። ያም ሆኖ ግን በአሜሪካ ፖለቲካ ውስጥ ያለውን ውጥረትም ለመጠቀም ኢራኖችም ግፊት እያደረጉባቸው እንደሆነ ወይም ደግሞ የሀገር ውስጥ ፖለቲካ ጫና ውስጥ በገባ ሰዓት የአሜሪካው ማለት ነው ኢራኖችም ተጠቃሚዎች ይሆናሉ የሚል ሀሳብ መረዳት እንዳለው ይነገራል። ግን የፕሬዚዳንት ዶናልድ ትራምፕ በብዙ መንገዶች ላይ መጠመድ ቀላል እንዳልሆነ ይነገራል። ሩቢዮ ማለትም የውጭ ጉዳይ ሚኒስትሩ ቫቲካንን በጎበኙበት ሰዓትም ደግሞ በትራምፕና በፖፕ ሊዮ ማለት ነው 14ኛ አማካኝነት ያለውን ጉዳይ በተወሰነ መጠን ለማርገብ የቻሉበትን ሁኔታ ነበር የታየው። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ አንዳንድ ሁኔታዎችንም ትንሽ ጠንከር ብለው እንደሄዱ የሚያሳዩ መረጃዎች ሲወጡ ነው። የኢራኑ ፕሬዚዳንት ዲስክራይብስ ሚቲንግ ዊዝ ሱፕሪም ሊደር ፕሪቪያንግ መነጋገራቸውን ያው እንግዲህ በግልጽ ቅድም እንደነገርኳችሁ ተናግረዋል። ዩኤስ ኢራን ዌን ሾርት ተርም ዲል ቱ ኢንድ ዋር ፓኪስታን ሲግናልስ ፕሮግረስ እንግዲህ በአሜሪካና በኢራን መካከል ለአጭር ጊዜ የሚቆይ ስምምነት ሊደረግ ይችላል የሚል ተስፋ ተጥሏል። ለአጭር ጊዜ ነው ግን ስምምነቱ። ፓኪስታን ደግሞ የተለያዩ ጉዳዮች በበጎ ሁኔታ እየቀጠሉ ናቸው የሚል አረዳድ ነው ያላት። ፓኪስታን እንደምታውቁት አደራዳሪ ስለሆነች በዚህ ጉዳይ ላይ ነው። ዩኤስ ጀስቲስ ዲፓርትመንት ፕሮብስ ሰስፒሺየስ 2.6 ቢሊዮን ዶላር ማለት ነው ኦይል ትሬድ ሊንክ ቱ ኢራን ዋር የሚል ሀሳብም እንደዚሁ አለ። ያው አንዳንድ ጉዳዮች በዚህ እንግዲህ የሚሊተሪ ስሜትም የሌለው እንደሆነ እየተነገረ ነው። በዛ ላይ እንግዲህ የኔቶ ፋይተር ጀቶች ስክራምብል ኦቨር ዩሮፕ አዝ ሚሊተሪ ድሮን ስትራይክስ ሂውጅ ኦይል ዲፖት የሚል ሀሳብ ደግሞ የተሰጠ ነውና የሩሲያ ትሩፕስ አር ማሲቭሊ ሴቲንግ ፋየር ቱ ዩክሬንስ ቦርደር እንደዚህ አይነት መረጃዎችም አሉ። እነዚህ በጣም በዓለም ላይ ትንሽ ጠንከር ያሉ ጉዳዮች በተለያዩ አጋጣሚዎች ጫና ሊፈጠርባቸው የሚችሉ እንደሆነ ይነገራል። ግን በዓለም የፖለቲካ ስርዓትም ሆነ በአንዳንድ አረዳዶች ላይ መፍትሄ ለማምጣት የሚሰሩ ኃይሎች ያስፈልጋሉ ተብሎ ይታሰባል። ይሄኛውን ሀሳብ ልነግራችሁ እገደዳለሁ። የኔቶ ተዋጊ ጀቶች በዩሮፕ አካባቢ በኦቨር ዩሮፕ አዝ ሚሊተሪ ድሮን ስትራይክስ ሂውጅ ኦይል ዴፖ ይህን መረጃ ትንሽ ማጋራት ያስፈልጋል። ምክንያቱም ይሄኛው በጣም በርካቶች የተነጋገሩበት ያለ ጉዳይ ስለሆነ ነው። ከመካከለኛው ምስራቅ በተወሰነ ወጣም በልና ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ዋር ፕላንስ ዌር ስክራምብልድ as military drones flew around 40 miles into Latvia and struck an oil depot with residents urged to stay indoors and schools forced to close. በዋናነት የሰሜን አትላንቲክ የጦር ጥምረት እንግዲህ አባል ወደ ጦር አውሮፕላኑን እንግዲህ በትኗል፣ አሰራጭቷል ወይም ደግሞ ስክራምብል አድርጓል። ያሰራጨበት ምክንያት ታይቶ የማይታወቁ ወይም ደግሞ ሚስጥራዊ ድሮኖች በአካባቢው ላይ በመንቀሳቀሳቸው ነውና ይሄኛው ትንሽ አስቸጋሪ ነው። ወደ ላቲቪያ ገብተው ነበረ። ላቲቪያ ውስጥ ከገቡ በኋላ በጣም ግዙፍ የተባለ የኦይል ዴፖ መጥተዋልና ሬዚደንቶች ከቤት እንዳትወጡ፣ ነዋሪዎች ከቤት እንዳትወጡ ተባሉ። ከዛ ትምህርት ቤቶችም ተዘጉ ነው መረጃውና ይሄ ቀላል አይደለም ስላችሁ ጉዳዩ ከራሽያ ጋር ስለሚገናኝ ማለት ነው። ስለዚህ ምንድነው የተካሄደ ያለው እዚህ አካባቢ የሚሉ ጥያቄዎችን ብዙ ሰዎች እያነሱ ነው። ሚረር ነው ያስነበበው እና ምናልባት ይሄ ውጥረት ኔቶና አሜሪካ ራሽያ ወደ ግልጽ ውጥረት የሚገቡበት አውድ ሊፈጠር ይችል ይሆን ወይ የሚል ጥያቄ የተነሳ ነው። የኔቶ ፋይተር ጀቶች እንግዲህ ተሰማርተዋል። ይህን የተሰማሩበት ምክንያት እንደምታውቁት እንግዲህ ያው ሞር ኮንተንት ዋይዝም ሞር ደግሞ አንደርስታንድ የሚደረገው ከእስራኤል ከራሽያ ስጋት እንዳለ ስለሚያሳይ ነውና እነዚህ ነገሮች ትንሽ አስቸጋሪ ናቸው ተብሎ የሚወሰዱ ናቸውና የኔቶ ፋይተር ጀቶች ስክራምብል መደረግ ያን ያህል ምንም አይነት በጦርነቱ ላይ ለውጥ አያመጣም የሚሉ አንዳንድ የፖለቲካ ተንታኞችን የተመለከትን ነበርና እንደዛ ማለት አይደለም። እንግዲህ አንአይደንቲፋይድ ያልተለየች ነች አንማንድ ኤሪያል ቬሂክል ሃቭ breached NATO airspace striking strategic oil depot in eastern Latvia city of አንደረዝኪን የምትባል ከተማ ላይ ነው ጥቃት የተሰነዘረችው። እንግዲህ ያልታወቀች ድሮን ነች ወይም ደግሞ ምንነታቸው ያልታወቀ በዛ ያሉ ናቸው። ይሄን ያህል የሚባል ጉዳይ የለም። እንግዲህ 40 ማይል
ውስጥ ገብተው ነው እንግዲህ እንደዚህ አይነት ጥቃት የሰነዘሩትና እነዚህ ድሮኖች ማናቸው ምንድናቸው የሚለውን ያው ከራሽያ ጋር ጥርጣሬዎች አብረው ይነሳሉ እንጂ በብዙ መንገድም የሚታይ አይደለም። ከዛ ውጭ ደግሞ ከዛ ሲሻገር እነ ፕሬዚዳንት ቭላዲሚር ፑቲን አንዳንድ ጠንከር ያሉ ሀሳቦችን በመስጠት ላይ ይገኛሉ። ሩሲያ ኢሹስ ኤቫኩዌቲንግ ዋርኒንግ ዊዝ ትሬት ኦፍ ኒውክሊየር ስኬል ስትራይክ ኦን ኪየቭ የሚል ሀሳብ ነው የተሰጠው። ፕሬዚዳንት ዶናልድ ትራምፕ አሁንም ሚረር ነው ያወጣው ይህን ጉዳይ ፕሬዚዳንት ቭላዲሚር ፑቲን ሩሲያ እንግዲህ ማስጠንቀቂያውን የሰጠችው በዚህ በድል ቀኗ ላይ በተለይም ደግሞ ሜይ 9 ላይ በሚሆነው የድል ቀኗ ላይ ለሚፈጸም ጥቃት ስጋት አለባት። እነሱ ጥቃት የሚፈጸም ከሆነ ኪየቭ በዚህ በድል ቀን በዓል በቀዩ አደባባይ በማከብረው ላይ ጥቃት የመሰነዘርበት ከሆነ ኒውክሊየር ስኬል በኒውክሊየር አቅም ልክ የሚሆን ሚሳይል ተጠቅሜ ጥቃት ሰነዝራለሁ። ስለዚህ ኢቫኩዌሽን ዜጎች ለቀው እንዲወጡ ዲፕሎማቶች ከዩክሬን ዋና ከተማ ኪየቭ ለቀው እንዲወጡ ትእዛዝ ሰጥተዋል ማለት ነው። ይሄ እንግዲህ ትንሽ አስቸጋሪ ነገር እንዳለ ይጠቁማል። ሩሲያ ይሄን ማስጠንቀቂያ ስትሰጥ ቪክቶሪ ዴይ ላይ ጥቃት ትሰነዝራለች በሚል ነው እንግዲህ ሩሲያ በቃ ይሹ አድርጋለች ወታችሁ ሂዱ የሚል ዲፕሎማቶች ወይም ሀገራት ዲፕሎማቶቻቸውን ከዩክሬን ዋና ከተማ ኪየቭ እንዲያስወጡ ጠይቀዋል ማለት ነው። The attack on Kyiv will follow the Ukrainian bid to disrupt Vladimir Putin's Victory Day military peace in Moscow on Saturday, Russia warned ነው። እንግዲህ ይሄኛው በጣም በከባዱ የተሰጠ ማስጠንቀቂያ ነው። ስለዚህ እነዚህ ጉዳዮችን እንግዲህ ያነሳውላችሁ በመካከለኛው ምስራቅ ጀምሬ እስከዚህ እንግዲህ ከሩስ እስከ ሩሲያ ዩክሬን ድረስ በጣም ወሳኝ ጉዳዮች ስለሆኑ ነው ውድ ተመልካቾቻችን። እዚህም እዛም ያልኩበት ምክንያትም በጣም ሰፋ ያሉ መረጃዎችን በዚህ ልክ እንዲደርሳችሁ ከማሰብ አንጻር ነው ውድ ተመልካቾቻችን። አሁንም የተለያዩ ሀሳቦችን ማጋራታችንን እንቀጥላለን። ቢኒያም ካሴ ነበርኩኝ። ቴንክ ዩ